ስሜን ኢማ መሐመድ እባላለሁ። የመጣሁት ከባቲ ከተማ ነው። ግሪን ሌጋሲ አግሮቴክ ኢኒሼቲቭ በሚል ነው። አሸንፋለሁ ብዬ ተስፋ አደርጋለሁ። አሸንፋለሁ። አንድ ታሪክ ላጫውታችሁ። በአካባቢ ላይ ወይንም በምኖርበት ማህበረሰብ ላይ አንድ ማቀው አርሶ አደር ነበረ። የአርሶ አደር ዛፍን ለመትከል ፈልጎ ነገር ግን ችግኝ ሊያገኝ አልቻለም። በአካባቢው ማለት ነው። በባቲና በአካባቢው ሊያገኝ ስላልቻለ ይህን ችግር በተደጋጋሚ በማህበረሰቡ ላይ ማየት ቻልኩኝ። እሱ ዘንዳ ብቻ እንዳልነበረ እና ይህን ችግር የሚፈታ ነገር ለምን አልፈጥርም፣ ለማህበረሰቡም ለአካባቢም የአየር ንብረት ለውጥ የሚያመጣ ሀሳብ አይዲያ ለምን አልፈጥርም ብዬ መጥቻለሁ። ስሜን ኢማ መሐመድ ባለው የመጣሁት ከባቲ ከተማ ነው። ግሪን ሌጋሲ አግሮቴክ ኢኒሼቲቭ በሚል ርዕስ መጥቻለሁኝ። ግሪን ሌጋሲ አግሮቴክ ኢኒሼቲቭ ጥራት ያላቸው ሀገር በቀል ምርቶችን ለማቅረብና ፍራፍሬዎችን ሃይ ኳሊቲ ያላቸውን ሀገር በቀል ለጥላ የሚጠቅሙና ለሀገር ውበት ለምሳሌ ልክ እንደ ለኮሊደር ልማት የሚያገለግሉ ምርቶችን ለማምረት መጥቻለሁኝ። ለምሳሌ ባህር ዳር ከተማን እንውሰድ። ዛሬ እኔ ባህር ዳር ስመጣ የመጀመሪያዬ ነው። መጥቻ አላቅም። ባህር ዳር ስመጣ ከጠበቅኩት በላይ ውብ ሆኖ ነው ያገኘሁት። ይህ ምክንያት ምንድነው? ብዙ ሀገራት ላይ የፎቅ መብዛት የአስፋልት መስፋት አለ። ነገር ግን አረንጓዴነት በጣም የሀገር ውበት ብቻ አይደለም፣ የአየር ንብረትን የመሬት መሸርሸርን መናድን ይጠብቃል። ስለዛ የባህር ዳር ውበት ከምንም በላይ ግሪን ኤሪያነቱ ነው። ይሄን አሻራ ለምን አካባቢያችን ላይ ባቲ ላይ ብቻ ሳይሆን ለጎረቤት ከተሞች ከዛም አልፎ ተርፎ ፕሮጀክቱ እየሰፋ ሲሄድ ለሌሎች ሀገራቶች ወደ ውጭ ሀገር ኤክስፖርት ማድረግ ለምን አንችልም በሚል አይዲያ መጥቻለሁኝ። ይህ በፕሮጀክት ለመጀመር 1.5 ሚሊዮን ብር ያስፈልገኛል። 1.5 ሚሊዮን ብር ለምን ያስፈልጋል ካላችሁኝ ለመሬት ዝግጅት፣ ለመስኖ ስርዓትና ለሶላር ፓነል እና ለተለያዩ ወጪዎች ያስፈልጉኛል። ይህን ፕሮጀክት ስጀምር ዛሬ ላይ ትንሽ ችግኝ መትከል ብቻ አይደለም አሻራ መጣል እንጂ እንደ ኢትዮጵያ እጅግ በጣም ጥሩ ነው። መቼም የገባንበት ፈተና አይደለምና ልብ ትጠባላችሁ ማለት ታሳምናላችሁ። አሁን የሷን እንተ ስታየው ከብዙ አንጻራየች ታሪክ ነገረችን። ባህር ዳር ይዛን መጣች። ከዛ በኋላ ወደ ውጭ እንዴት እንደሚላክ ነገረችን። ገንዘቡን ምን ላይ እንደምታውለውና ሶላር ፓናል እንደምትጠቀም አርጋ ግሪን ሌጋሲን በደንብ ግጥም አርጋ ዘጋችሁ። ሀሳብ ነው ይዛ የመጣችውና ሀሳብ ላይ ደግሞ ኢንቨስት ማድረግ ግድ ነው እና እኔ ተመችቶኛል። በርቺ። በጣም አመሰግናለሁ። እኔም በርቺ ነው ማለት። እሺ፣ በጣም አመሰግናለሁ። የነበረኝ ቆይታ ከጠበቁት በላይ በጣም አሪፍ ነበረ። መጀመሪያ ላይ ትንሽ ፍርሃት ተሰምቶኝ ነበር፣ ግን ዳኞቹም በጣም አሪፍ ስለነበሩ በአሪፍ ሁኔታ ተወጥቻለሁ።